ሮብሎክስ በጣም ስላናደደኝ ነው ይህን ቪዲዮ ፖስት ማረገው። ስለ ሮብሎክስ ማውራት ያለብን ይመስለኛል። ሮብሎክስ ማለት ለማታውቁት ኦንላይን ጌሚንግ ፕላትፎርም ነው። ሀሳቡ በጣም ጥሩ ነበረ፣ አጀማመራቸው በጣም ጥሩ ነበረ እና ምንድነው ጌመሮች፣ ጌም ዲቨሎፐሮች እየገቡ ሎጊን ክሬደንሻልስ እየፈጠሩ ማለት ነው፣ አካውንት እየከፈቱ እንዲጫወቱ። ግን ዋናው ነገር ዲቨሎፐሮች ግን ጌምስ እዛ ዲቨሎፕ እያረጉ እዛ እያስቀመጡ፣ ጌመሮች ደግሞ ቴስት አውት እያረጉ እንደውም የሚከፈሉ አይነት ሮብሎክስ ካሽ ነው እንደዛ የሚባል ነገር አለ። እሱንም እየገዙ ብር ሮብሎክስም እነዚህ ዲቨሎፐሮችም የሚሰሩበት ፕላትፎርም ነው። ኦንላይን ጌሚንግ ፕላትፎርም ነው እንዳልኳችሁ። ልጆች አካባቢ በጣም ፖፑላር ነው። በተለይ ከ9 ዓመት ጀምሮ እስከ 13 ዓመት ያሉ ልጆች በጣም ይወዱታል። አክቹሊ ግን ከዛም በጣም ያነሱ ልጆች የሚጫወቱበት ጌሚንግ ፕላትፎርም ነው። እሱ ሁሉ ጥሩ ሆኖ ሳለ I think ያነበብኩት about 85 million visitors per day ያሉት ኦንላይን ጌሚንግ ፕላትፎርም ነው። based in California, billions of dollars የሰራ ካምፓኒ ነው። ያ ሁሉ ጥሩ ሆኖ ሳለ ግን ለፕሬዴተርስ ማለት ልጆችን እያታለሉ የማይሆኑ ስራዎች ለሚሰሩ ቻይልድ ሞኔስተሮች እና ሌላ አይነት አጀንዳ ላላቸው ሰዎች ግን በጣም የሚመች ፕላትፎርም ሆኗል። ለምን ብትሉኝ፣ በመጀመሪያ ሮብሎክስ ላይ አካውንት መክፈት በጣም ቀላል ነው። ማንም ሰው ማለት የ35 ዓመት የ40 የ50 ዓመት ሰው እንደ 12 ዓመት ልጅ እንደ 13 ዓመት ልጅ ዋሽቶ ማለት ነው የተወለደበትን ቀን በደቂቃዎች አካውንት መፍጠር ይችላል። ከዛ በኋላ ከልጆች ጋር መገናኘት ይችላል ማለት ነው። ባይ ዘ ዌይ ይሄ ጌም መጫወቻ ብቻ አይደለም። ሌላ ዋነኛ ልጆች የሚወዱት ነገር ከሌሎች ልጆች ጋር ኮኔክት እያደረጉ ቻት ያደርጋሉ፣ ጌምስም ይጫወታሉ። ያንን ደግሞ የሚያደርጉት ሌሎችን ጌመሮች ፍሬንድ በማድረግ ነው። ያንን እንግዲህ ነው የሚጠቀሙት እነዚህ ፕሬዴተሮች፣ እነዚህ በጣም ባለጌ የሆኑ ሰዎች ማለት ነው። እና አንዳንዶቹ ኦልሬዲ ክሪሚናል ሬኮርድ ያላቸው ናቸው። እሺ። እና እንግዲህ ስቴት ኦፍ ሉዊዚያና አተርኒ ጀነራል ኦልሬዲ ሮብሎክስን ከሳለች። ባይ ዘ ዌይ ስለሱም እናገራለሁ በኋላ። እነዚህ ሰዎች እንግዲህ እንዴት ነው ሮብሎክስን የሚጠቀሙት ለምትሉት፣ ራሳቸውን፣ ማንነታቸውን፣ እውነተኛ እድሜያቸውን ይደብቁና እንደ ትንሽ ልጅ እንደ ቲኔጀር ሌሎች ልጆችን ይቀርባሉ። የሚገርማችሁ ነገር እዛው ሉዊዚያና ውስጥ አንድ ሰውዬ፣ ትልቅ ሰውዬ ማለት ነው፣ የ40 ምናምን ዓመት ሰውዬ ታስሯል። እሱ ምንድን ያደረገው ቮይስ ኮንቨርት የሚያደርግ አፕ ተጠቅሞ እንደ ትንሽ ልጅ ሴት ልጅ ማለት ነው ድምፁን የሚቀይር አፕ እየተጠቀመ ከልጆች ጋር ቻት ያደርግ ነበረ። ሌላ ደግሞ አሁን ያነበብኩት ዜና ነው። ኦክላሆማ ውስጥ እንደ 14 ዓመት ወንድ ልጅ አንዲት የ12 ዓመት ልጅን ቢፍሬንድ ያደረግና ፍሬንድ ያደረግና ከዛ ቻት ማድረግ ይጀምራል። ከዛ በኋላ ሮብሎክስ ካሽ ይልክላታል፣ ማለት ብር ማለት ነው ይልክላታል። ልጅቷ በጌሚንግ ፕላትፎርሞች ውስጥ ልዩ ልዩ ነገር በዛ መግዛት ትችላለች ማለት ነው። እና በዛ ትራስቷን ጌን አረገ፣ አመኔታዋን ገዛ ማለት ነው። ከዛ በኋላ እሱ ትልቅ ሰውዬ ነው እንግዲህ አይደለ፣ እንደዚህ የሆንሽ ልብስሽን አውልቀሽ በዚህ ወተሽ በዛ ወተሽ ፎቶ ላኪልኝ እያላት ልጅቷን መላክ ጀመረች። በቃ ጓደኛዬ ነው አምኜዋለሁ። እንደዚህ እንግዲህ ፍቅር ይዟትም ከሆነ ያ አልተነገረንም። እንደዛ እያረገች ከዛ በቃኝ ማድረግ አልፈልግም ስትለው ደግሞ አድራሻዋንም ሰምሃው አግኝቷል መሰለኝ እና ብላክሜል ማድረግ ጀመረ። ይሄንን ለወላጆች እልካለሁ፣ ሶሻል ሚዲያ ላይ ለቀዋለሁ ፎቶዎችሽን፣ እንደዚህ ያደርግሻለሁ እያለ እሷን ጭራሽ ማስፈራራት ጀመረ። ደግነቱ ወደ ወላጆቿ ሄደች፣ ወላጆቿ ወደ ፖሊስ ሄዱ። እሱ አሁን በቅርብ 3 ቀን በፊት ተያዘ።
ለምንድን ነው ስለ ሮብሎክስ መጠንቀቅና ማወቅ ያለብን? ሮብሎክስ በጣም ኦሪጂናል ሀሳቡ ጥሩ ሆኖ ሳለ በጣም ለልጆች ደስ የሚያሰኛቸው ጌሚንግ ፕላትፎርም ሆኖ ሳለ ግን ኮንትሮል የለውም። ማን ምን እያደረገ እንደሆነ የሚቆጣጠር ሜካኒዝም ሮብሎክስ አላረገም። ለማድረግም ብዙ ሀሳብ የለውም። ያ ደግሞ በጣም ኦቶሪቲዎችንም ያናደደ ነው። እኛንም ወላጆችንም በጣም እያናደደን ያለ ነገር ነው። ሁለተኛ አንዳንድ በጣም በጣም አጸያፊ የሚያስጠሉ ጌሞችም ልጆች ስተምብል ሊያረጉበት ይችላሉ። ምን አይነት ብትሉኝ ለማውራትም ያስጠላል። ግን ይሄ ፒዲዲ የሚባለው ዘፋኝ አሁን በቅርብ ተከሷል አይደለ? ብዙ የሚያስጠላ ነገሮች እያረገ ሴቶች ላይ ወንዶች ላይ የዛ ሲሙሌተር ጌም አለ። ሌላ ደግሞ ፐብሊክ ባትሩም ሲሙሌተር ጌም አለ እና እዛ ውስጥ እንደ ጌም ሰው ይገባና በጣም ኤክስፕሊሲት የሆነ በጣም አር-ሬትድ የሆነ የሚያስጠሉ ነገሮችን ያገኛሉ። እኔ ያልገባሁበትም መግባትም አልፈልግም። ዜና ላይ ሌሎች ደግሞ ቻነሎች ላይ የሰማሁትን ነው የምነግራችሁ። እና ልጆች በቀላሉ እንደዛ አይነት ጌሞች ውስጥ ትክክለኛ ፓረንታል ኮንትሮልስ በተለይ ከሌለ ስታምብል ኢን ሳያውቁ እንኳን ሊገቡ ይችላሉ እና ፖርኖግራፊክ ለሆነ ኮንቴንት ኤክስፖዝድ ሊሆኑ ይችላሉ። ያ ሁለተኛ ደግሞ ስለ ሮብሎክስ መጠንቀቅ ያለባችሁን ነገር ነው። ሮብሎክስ እንደዚህ አይነት ጌሞችም እንዲከለከሉ ኢናፍ ኮንትሮልስ የሉትም። ይፈልገዋል፣ ይደግፈዋል ማለት አይደለም፣ ግን they do not have the controls። ማንም ዲቨሎፐር ጌም ዲቨሎፐር የፈለገውን አይነት ሆሪፊክ የሆነ በጣም ፖርኖግራፊክ የሆነ ጌምስ እዛ ሮብሎክስ ላይ ማስገባት ይችላል። እና ምን እናርግ እንደ ወላጆች? በመጀመሪያ you have to know what your kids are doing። ልጆቻችን ሮብሎክስ ላይ ናቸው ብለን የምንተውበት ጊዜ አይደለም። ማንንም ፍሬንድ ማድረግ እንዳይችሉ መጀመሪያ መከልከል አለባችሁ። ስለዚህ ሌላ ቪዲዮ እሰራለሁ በቅርብ። ግን ማናቸው ፍሬንድሶቻቸው ሮብሎክስ ላይ እዩ እና ጠይቁ። ምክንያቱም ብዙዎቹ በጂኦኤቲ ምናምን ሃይ ፋይቭ ምናምን እያሉ ቅጽል ስም እየተጠቀሙ ነው የሚገቡት እና እያንዳንዱ የሮብሎክስ ጓደኞቻቸው እነማን እንደሆኑ መጀመሪያ አጣሩ፣ ጠይቁ። ከዛ ደግሞ የሚጫወቱት ምን አይነት ጌሞች ውስጥ እየገቡ እንደሆነ ደግሞ አጣሩ። ይሄንን ግን እንድታቁና አዌር እንድትሆኑ ብዬ ነው። ፔረንትሶች መልካም ምሽት።